ሰጠሽ 800,000 ብር ላይ ትኬት እንቆርጥለት እና በአስቸኳይ ይምጣ ያለውን ጨርሷል። ምንም ነገር የለኝም ብለዋል። ከየመን ወደ ኢትዮጵያ እንዲመጣ ማለት ነው። የሚመጣው ዳይሬክት ፍላይት አይደለም፣ ዳይሬክት አይደለም በረራው በትራንዚት ነው። ወርሽ ቢሆን እኔ ደግሞ እንዳልከፍልና እንዳልቆርጥለት አካውንቴ ላይ ብር የለኝም። ባተምኩ መሰደት ተመስኬን ሳኪ ኮማሽና እሪፋቲ ከአካውንትሽ ላይ ቆርጠሽ ይምጣ የአዩ ሰይድ ሳይሆን የአንቺ ሰይድ ስንት አለ አካውንትሽ ላይ ስንት አለ? ኦኬ ኮዱን ታውቂያለሽ? ልስጥሽና ላሳይሽ። እንደደረ ቁረጭለትና ነው ምቺ ከሆነ ውለታ ዋይልኝ ምቺ ከሆነ ቁረጭና ምን ለዋልልሽ ሰይድ እሺ ውዷ ሚስትህ ሁለተኛ ሚስትህ ትኬት ቆርጣ እንድትመጣ አረገች ብለሽ ይሄን ውለታ ዋይልኝ። እኔ ሚስቱ ራሱ እንደዚህ አልተጨነኩለት። ቀስ ብሎ ረጋ ብሎ ሮቢ መንቀሽቀሽ አያስፈልግም። በቃ ሮቢ ደርስ አይ ለማንኛውም ሰርፕራይዝ ጉዳይ ቀብደ ምን ሆይሽ? እኔ አሁን እንደው 80,000 ብሩንም አውጥቼ አይደለም እኮ ዛሬ ሌሊት ይምጣ ብዬ ይሄው ደላላ ላናግር መድረሹ ወይስ ደላላ ልትነግሪ ሰይድ አለች። በቃ ሰይድ ትኬት ያስፈልገዋል ስትልም ይሄው ትኬት ልቆርጥ ነው። ይሄው ቆርጥ ነው። አሰሽርጋፍ ኢላንታ አንሳላ አላንስ አመሰግናለሁ ስላሰብሽልኝ። ምንድነው ያማረበት? ምንድነው ያማረበት? ትጫት እንደዚህ ያሳምራል። ማበድ እንደ ያሳምራል። አብረን እንበድ አብዲስ ተመከረ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወደና ተከበራችሁ የሙ አቡበከር ቻናል ተከታታዮች ውድ ወንድሞቼ እንዴት ናችሁ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ማለት ነው ስለ ሀዩ አንዳንድ ነገር ለማለት ነው የመጣሁት። በጣም ነው ያሳቀኝ ቪዲዮ እና ያው እንደኔ ፈታ ያላችሁ ልጅ የገረማችሁ ልጅ ካላችሁ ማለት ነው በዛው እንፈትፈት። ምክንያቱም ሀዩ ዩቲዩበር ናት፣ እንደማንኛውም ዩቲዩበር። እንኳን እሷ ትልቅ ዩቲዩበር የሆነችው እኔ ለራሱ ይሄን ያህል ታላል ብዬ አላስብም። ምክንያቱም ዩቲዩብ የሚሰራ ሰው ራስ በራሱ ፕራንክ ስለሚደረግ ማለት ነው። እና ከአንድ አይሉ 2-3 ጊዜ እንዴ ልጅቷ ሞኝ ናት ልበል ወላ እንዴት ነው? እኔ ይሁን እየተመካከሩ ለእይታ ሰውን ለመሳብ ይሁን የሚሰሩ ቪዲዮ በጣም ነው የገረመኝና ምስኪን ሀዩ በጣም እኔ ቪዲዮን እያየሁት ፈታ ነው ያልኩት ማለት ነው ሀቂቀተን። ምክንያቱም እንዴ ደግሞ ውሸቷ ያ አላህ እንደዚህ ይሄን ያህል ውሸት ሰይድ ራሱ ይታዘባኛል አለ ማለቷ። ምክንያቱም ከዚህ ቀደም አይታችኋል ሱመያ ተገኘች ብሎ ብራንክ ስታረጋት እንዴት እንደሆነች እንዴት ተደባደቡ ምናምን አይታችኋል። ያን ካደች ክዳ ሱመያ ተገኝታ ይኸው እሷ ገንዘብ ፈልጋ ምናምን አለች። ቪዲዮ እንግዲህ ራሱ ቪዲዮ ምስክር ነው። ሁለተኛ ትናንትና ደግሞ አይታችኋል። እና እኔ ሀዩ ግን ሰይድን የምትወደው ለፍቅር ነው ለገንዘብ? እኔ ራሱ ማመን አቅቶኛል። ምክንያቱም በፍቅር የምትወደው ከሆነ ገንዘብ ጋር ይሄን ያህል መጣመሯ በጣም ነው የሚገርመው። እርግጥ ማንኛውም ሰው ገንዘብን ይወዳል፣ የሚጠላ የለም ቢያገኝ። ግን ደግሞ ከሰው ልጅ ህይወት ገንዘብ አይቀደምም፣ ዋናው ህይወት ነውና የሚቀደም። ይሄ ልጅ የመን ላይ እንደተባለው አብዶ እንትን ላይ ጎዳና ላይ ወጥቶ ምናምን ከሆነ በዛ ላይ ደግሞ የገዛ ራሱ የሰጣት 800,000 ብር አለ። ከዛ 800,000 ብር ላይ ወይ 70,000 ወይ 80,000 ነው። 100,000 እንኳን የሞላ ተጠየቀችን። ግን እንዴት ነው የሆነችው? እርግጠኛ ሰይድን ተወደዋለች እችል ብላችሁ ታስባላችሁ? እኔ አይመስለኝም። ለገንዘብ ይመስለኛል ሰይድን የምትወደው ማለት ነው። ምክንያቱም ተዚህ ቀደም ራሱ ጎንደር ሄዶ የጠፋ ጊዜ ምን ትትል ነበር? ሰምታችኋት ከሆነ በስሜ ምንም ነገር የለም እንደዚህ ብሎ ስትል ነበርና አሁን ደግሞ ደገመችው። ከአንድ 3 ጊዜ ደገመችው ማለት ነው። ስለዚህ አሁን ሀዩ በረኪና ብለዋታል። ስሟ ለራሱ ሀዩ በረኪና ደስ ይላል። አሪፍ ስም ነው የወጡላት ማለት ነው። እና ሰይድን የምትወደው በፍቅር ነው በገንዘብ? እኔ ገንዘብ ይመስለኛል እንጂ እሱን ወደው አይመስለኝም። ያሙኑ ሀዩዬ ማለት ነው ተማሪ። ምክንያቱም ከአንዳንድ ዩቲዩበሮች እንኳን ዩቲዩበር ነሽ ባልሽ ዩቲዩበር ነው ጓደኞች ዩቲዩበሮች አሉ፣ ከነሱ እንኳን አንዳንድ ነገር ተማሪ ማለት ነው። ምክንያቱም ይሄ ነገር ፕራንክ እያደረጉ ቢሆንስ በቃ
ለማንኛውም ነገር መጠራጠር አለብሽ። ዝም ብለሽ አፍሽ ላይ ያለውን ልብሽ ላይ ያለውን እያወጣሽ እየዘረገብሽ በኋላ ያዙ ልቀቁኝ እሬታ፣ እንደገና ውሸት መዋሸት። በዛ ላይ ደግሞ ምን አላችሁ ለሰይድ ሲመጣ እድላላ ጋር ነበር ማድረሻ እንደዚህ ተምትሆኒ ተምትቀበጣጠር የሌለውን ያለውን ተምታወሪ አንድ ነገር ስትናገሪ ካፍሽ ሲወጣ ተጠንቅቀሽ ማውራት አለብሽ፣ ለምታወሪው ነገር ሁሉ ማለት ነው። ምክንያቱም ውሸትም ሲበዛ ጥሩ አይደለም፣ ሲደጋገም። እውነት እንኳን ብታወሪ የሚያምን ይችላል። እኔ አሁን ሀዩ የሆነ እውነት እንኳን ይዛ ብመጣ አላምነትም። ምክንያቱም ሁልጊዜ እንዲዋሸች ነው። ቪዲዮ ላይ ካያችሁ ሁልጊዜ እንደዋሸች እሷ የምታውቀው መደባደብና መዋሸት ብቻ ሌላ አታውቅም። ስለዚህ ለማንኛውም ነገር ተጠንቀሽ ብታወሪ ጥሩ ነው። እንደዚህ ተምትደነግጭ ውቃብሽ ግፍፍ ተሚል ማለት ነው ለምታረጊያቸው ነገሮች ተምላስ ስለሚወጣው ነገር ተጠንቀሽ ብታወሪ ጥሩ ነው ማለት ነው። ዝም ብለሽ ሰው ጋር ከመደባደብ። ሱመያ ደግሞ ጀግና ሴት ነበር። ነገራችን ላይ አድንቄያታለሁ። ምንም ቢሆንም ሽንት በሽንት አድርጋቸዋለች። ሱመያን የሚያህል ሰውማ የለም፣ የሚያህል ሴት የለም። አድናቂዋ ነኝ። ሰይድንም ቢሆን አንበርክከዋለች። ተግባባን። አንቺ ዝም ብለሽ ወሬ ብቻ ነው የምታውቂው። ስለዚህ ልቦና ይስጥሽ። ግን ለምታረጊው ነገር ለምታወሪው ነገር ተጠንቅቀሽ አውሪ። ውሸትም አትጨምሪ። በቃ ከታያሽ አንድ ጊዜ ተይዟል። ዝሮ ዝሮ ቪዲዮ ላይ ይታያል። አትካጅ አንድ ጊዜ። ወይንም ደግሞ ልብሽ ራሱ ያን ነገር ማድረግ እንኳን ባይፈልግ ልብሽን የሚያየው አንድ ፈጣሪ ነው፣ የሰው ልጅ አያይምና ለምላስሽ እንኳን ጥሩ ነገር ተናገሪ። የልብሽን እንኳን ባትከተይ ጥሩ ነው። ምክንያቱም እዚህ ጋር ቪዲዮ እየተቀረጥሽ ነው። ለምን አይምሮሽ ላይ አይመጣም? አይ ቪዲዮ እየተቀረጥኩ ሊሆን ይችላል። ምክንያቱም ብዙ ጊዜ እኮ ተሞከርሽ። ስንት ጊዜ ሰይድ ባለፈው ሱመያን አመጣኋት ብሎ ፕራንክ አረገሽ፣ ፌንት ነቀልሽ። የገዛ ጓደኛሽ ፕራንክ አረገችሽ። ስንት ጊዜ ፕራንክ ትሆኛለሽ። ስለዚህ እንደዚህ እየተደረግሽ ለምን አትጠራጠሪም? ትንሽ መጠራጠር የለብሽም። በቃ ልብሽ ድፍን ያለ ነው። ወላ እንዴት ነው አልገባኝም። እንደገና ውሸት መደርደርሽ ደግሞ እሺ፣ ያም ይሁን ያልመሰለሽን ነገር ግዴታ ያለብሽም የማድረግ የፈለግሽውን ነው ማድረግ ያለብሽ። ግዴታ ስጭ የሚልሽ ሰው የለም። እርግጥ ባልሽ ነው። ይሄን ገንዘብ ብትሰጭ ጥሩ ነው። ምክንያቱም እሱ ወደሽ እስካገባሽ ድረስ ይሄ ገንዘብ የራሱ ነው። ራሱ ነው የሰጠሽ አይደለም። ነገ እሱ ደህና ከሆነ ይሰጥሻል። የትም አይሄድብሽም። የእሱ ማለት ያንቺ ነው። ግን ደግሞ ያልሆነ ነገር ተናገርሽ እንደዛ ውቃቢሽ ግፍፍት ተሚል ብትሰጭስ? ሰይድን የምትፈልጊው ለገንዘብ ነው ወላ ተወጀዋለሽ? እርግጠኛ ነኝ አትወጀውም። እኔ አሁን ዝም ብዬ ሳስበው በረኪና ጠጣሽ እንደዚህ የተባለው ራሱ እውነት አይመስለኝም። ምክንያቱም ትክክለኛ ሰይድን እውነተኛ ፍቅር ወደሽው ቢሆን ለገንዘብ እንደዚህ ባልሆንሽ። ምክንያቱም ሁሉን ነገር ከገንዘብ ጋር የምታያይዙ። ባለፈው ምናልሽ ቤት ገዝተህ በስሜ ካልሰጠኸኝ ምን ታደርግልኛለህ? የሱመያ ቤት በየን ስም ታዞራልሽ። ይሄ ሁሉ እውነት ፕራንክ ነው? እኛንም ፕራንክ እያደረጋችሁን ነው ተከታታዮቻችሁን? ወይንም ደግሞ እውነተኛ ታሪክ ነው? እውነት እኔ ራሱ ማመን አቅተኛ። አሁንማ ፕራንክ ድራማ እየሰራችሁ ራሱ እየመሰለኝ ነው። ምክንያቱም ሱመያም አንድ ጊዜ ከየመን ከኢትዮጵያ እንትና ትላለች። ይሄ ነገር ራሱ እውነት ነው አላውቅም። ድራማ ይሁን ፕራንክ ድራማ እየሰራችሁብን ይሁን እውነተኛ ታሪክ ይሁን አላሁ አለም። እሱን ግን እውነት ከሆነ ሀዩ ከአንድ ጊዜ 2 ጊዜ 3 ጊዜ ተማሪ። እንደ ማንኛውም ሰው ዩቲዩበር ነሽ። ዩቲዩብ እየሰራሽ እንደዚህ ይሄንን ያህል በጭፍኑ መጓዝሽ በጣም ነው የሚያስቀው። እንደገና ደግሞ እኔ በጣም ያሳቀኝ ነገር ሁሉም ሳይሆን ውድ ተከታታዮችን መጨረሻ ላይ ማይኩን ስታይ ማለት ነው። መጀመሪያ ያው ለፍልፋ ልክ ማይኩን ስታይ ነው ምንድነው ማይኩ አለች። ከዛ አይ ማይኩማ ቪዲዮ አለ ሲሏት እንዴት እንደደነገጠ የፊቷን እንትን ብታወት ሱብሃንአላህ። ቪዲዮውን እንደኔ በደንብ ያያችሁ ልጆች ማለት ነው። በጣም ነው የደነገጠችው። ወላሂ ሰይድ ይሄ ቪዲዮ የማይለቀቅም ነው የሆነ ነገር ላይ እንዴት እንደሮጠኝ። ባለፈውም እንደዛው ካዘ ኩሉሳ የምትናገሪውን ነገር አቀሽ ብትናገር ይሄ ሁሉ ባልመጣብሽ። ስለዚህ ካዩ በረኪና ለምትናገሪው ለምታረጊው ነገር ጠንቅቀሽ፣ እንደገና ደግሞ ሰውን ከሰው ባታነካኪ። የሆነ ነገር
እኔ እንደሚመስለኝ ከሌ እንደዚህ ብሎኝ ከሌ እንደዚህ ብሎኝ ታያለሽ። ያ ነገር ራስሽ እየፈለሰፍሽ ነው። ምክንያቱም የምታወሪው ለራሱ አታውቂም። እንኳን በግል ህይወትሽ በቪዲዮ እንደምናየው አሁን ቪዲዮ መቼም ማንኛውም ህዝብ እንደሚያየው ታውቂያለሽ። ሚዲያ ላይ እንደሚለቀቅ ታውቂያለሽ። ሚዲያ ላይ ላለ ነገር እንደዚህ ያተጠነቅቅሽ በግል ማለት የምታወሪው የምታውቂው ራሱ የምታውቂው አይመስለኝም የምታወሪውን ማለት ነው። ስለዚህ የምታወሪውን ብታውቂ ጥሩ ነው። ይህንን ያህል ዝም ብለሽ ስድ ባትሆኒ ማለት ነው። ሀቂቃ ጥሩ ነው እና ለማንኛውም በርቱ። ድራማም ከሆነ እንግዲህ እናያለን፣ እውነተኛ ታሪክም ከሆነ እናያለን። ግን ሀዩ ለሚስትነት አበቂ። ባለፈው ራሱ ሰይድን ምን ብለዋለች ሰምታችሁ ከሆነ ማለት ሱመያ ጋር ይህን ያህል ዓመት ሲኖር ስለ ግል ህይወታቸው አንድ ቀን አወርተው አያውቁም። ሆነ እንትን ሱመያ እንዲፈልግ ሄዶ ሰይድ ፍንዱቅ አለበት ሄዳ አልነበረ? እዛ ምን አለችው? አንተ እኮ ሴት ብታገኝ አትምርም እንዴ ብሎ ሲቆጣ ዝም አለኝ ማለት ነው። ሴት አጠግብም እንደዚህ ሁሉ ብለዋለች። ሴት አጠግብም ስትል እንዴ አንቺ ቪዲዮ ላይ እኮ ቁጥጥ ሲላት ዝም አለኝ። አያችሁ ገና በ3 ወር በ4 ወር ውስጥ የባሏን ገበና ራሱ መደበቅ አልቻለችም። የሰው ልጅ አንድ ሰው አብሮ ሲኖር የህይወት አጋሩን በግል ህይወታቸው የሚያደርጉትን ሚዲያ ላይ እያወጡ መዝራት ትክክል ነው ብዬ አላምንበትም። ከማያምኑት አንዲቱ ነኝ ማለት ነው። ገብታችሁ? ምክንያቱም ሲጀመር ለሰው ብታወሩ ሲጀመር እንዲኮኑ እንዲሃሉ እንዲሰራችሁ ነው እንጂ ትርፍ የለውም፣ ጥቅም የለውም። እንዲሁም አለማውራት ነው የሚሻለው። እና ሱመያ ይሄን ያህል ዓመት ስትኖር አንድ ቀን ስለ ባሏ መልካምነት እንጂ አንድ ቀን ከአፏ ከምላሷ ስለ ሰይድ አንድ ነገር ስታወራ ሰምቼ አላውቅም። አንድ ነገር ማለት ነው። ይቺ ግን ገና 5 ወር 6 ወር ሳይሆናት ዝርዝራ ገባች። ሱብሃንአላህ። እና ሰይድም እንግዲህ እቺ ሚስት አኮነኝም ብሏል። እውነቱ ነው እኮ ነው። እንደማንም ተለማምጦ ሚስቱ ጋር ቢመለስ ነው ጥሩ። እና ውድ እህቶቼ እስኪ እንደኔ የገረማችሁ ልጅ ኮሜንት ላይ ያስቀምጡ። በላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።